እሱ የመድረክ ነው። ሄሎ ብሌ ሄሎ ጋሺ እንደምን አደርክ? እግዚአብሔር ይመስገን። ምን ግግር ያስቀየምኩህ አይደል? አረ በጭራሽ ብሌን ሙች ምንም አላስቀየምሽኝም። አርቲስት ፍቃዱ ከትወና ተግባሩ ሌላ በተለይ የቲቪ በሽታን በአገር አቀፍ ደረጃ ለመከላከልና ለመቆጣጠር በሚደረገው ርብርብ ባለፉት ዓመታት የቲቪ አምባሳደር በመሆን አገልግሏል። በኢትዮጵያ ሬዲዮ ላይ በሚተላለፈው ከመጽሐፍት ዓለም የሬዲዮ ፕሮግራም ሞገደኛው ነውጤ፣ ጥቁር ደም፣ ሳቤላ፣ የነበረውን እንዳልነበር የተባሉትን አጭርና ረጅም ልበወለዶችን በተውኔታዊ መልክ ቀልብን በሚይዝ አተራረክ ስልት አቅርቧቸዋል። አርቲስት ፍቃዱ ባለፉት ወራት በኩላሊት ህመም ሳቢያ ሲቸገርም ቆይቷል። ይህንን የሰሙ የሥራ ባልደረቦቹ አርቲስቱን ለመታደግ የእርዳታ ጥሪ ያደረጉም። ይህንን የሰሙ አድናቂዎቹ የሙያ ባልደረቦቹና ከውጭ እስከ ገጠሪቱ ኢትዮጵያ ያሉ የህብረተሰብ ክፍሎች የአርቲስቱን ጤና ለመመለስ በከፍተኛ ጥረት ተረባረቡ። አርቲስት ፍቃዱ ከወዳጆቹና ከአድናቂዎቹ የተሰጠውን በጎ ምላሽና ገንዘብ ተጠቅሞ ጤናውን ለመመለስ ከመሻት ይልቅ ለአንዲት ታዳጊ ወጣት የኩላሊት ታማሚ ይሁንልኝ በማለት ያሳየው ሰብአዊ ተግባር አሁንም ድረስ ግርምትን የፈጠረ ነው። የኔ እድሜ 60 ውስጥ ነው። የቀሩኝ ዓመታት ከጣቶቼ ቁጥር አይበልጡም። እናም ይህቺ ገና ነገዎቿ ተደርድረው የሚጠብቋት 18 ዓመት ያልሞላት ቀንበጥ ሁለቱም ኩላሊቶቿ ደክመው በገንዘብ እጦት ስትሞት እያየው እኔ ቀድሜ ልታከም አልችልም። በዚች አንድ ሳምንት ውስጥ የኢትዮጵያ ሕዝብ ያስተማረኝ ፍቅርም ይሄንን አያሳይም። በዚህ ምክንያት እኔ መሞት ካለብኝ እንጂ እቺ ልጅ ቀድማ መዳን አለባት። ገንዘብ የተለገሰላት ታዳጊ ልጅም የኤምባሲ ቃይ ተናነቃት እንዲህ በመድረክ ላይ ገልጻለች።
ጋሽ ፍቄ በጣም የማከብርና የምወድ አርቲስት ነውና አባቴ ማለት እችላለሁ። ሁለታችንም እኩል ህመምተኞች ብንሆን አሁን የማስበው ከእድሜው ላይ ግማሹን ቀንሶ እንደሰጠኝ ያክል እየተሰማኝ ነው። በቀብር ስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ጨምሮ ከፍተኛ የመንግስት ኃላፊዎች፣ የሙያ አጋሮቹና በርካታ ቁጥር ያላቸው አድናቂዎቹ ተገኝተዋል። በቀብር ስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የአርቲስቱ ፍቃዱ ተክለ ማርያም ፈለግ ወጣቶች ሊከተሉ ይገባል ሲሉ የተሰማቸውን ልባዊ ሐዘን በመልእክታቸው ገልጸዋል። የስነ ጥበብና የአርት ወዳጆች በሙሉ በራሴና በመንግስት ስም መጽናናትን እየተመኘው ቁም ነገሩ የሱን ፈለግ መከተልና የሺዎች ጋሽ ፈቃዱን ሆኖ እንዲወጡና አርቱ እንዲያብብ ነው መደረግ ያለበት። በዚህ ደረጃ የሱ ሌጋሲ ሊከበርና ሊጠበቅ ይገባዋል። የፌደራል ባህልና ቱሪዝም ሚኒስትር ወይዘሮ ፎዚያ አሚን በበኩላቸው አርቲስት ፍቃዱ በህይወት ዘመኑ ያበረከታቸው ስራዎቹ ዘመን ተሻጋሪ ናቸው ብለዋል። የመድረኩ ንጉስ አርቲስት ፍቃዱ ተክለ ማርያም በኪነ ጥበብ የሥራ አጋሮቹ እንዲህ ገልጸውታል። ፍቃዱ ለኔ ሙሉ ሰው ነው። በሁሉም ነገር እግዚአብሔር ጸጋውን ያደለው ሰው፣ በስነ ምግባር፣ ከሰው ጋር በመግባባት፣ በማህበራዊ ኑሮ፣ በሙያው ይሄ የተሟላለት ሰው እድለኛ ሰው። የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል ለትየመክሊት እኛ ደግሞ ጆሮ ብቻ እንሆናለን። እንግዲህ በፍቃዱ ተክለ ማርያም ህልፈተ ህይወት እጅግ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። ፍቃዱ ማለት በቲያትርና ባህል አዳራሽ አብረን ነበር ምን ሰራ የነበረው። እጅግ በጣም ትሁት የሆነ ልጅ ለሙያው
ትልቁ ብዙዎቻችን ላክ የምናደርገው ወይም የሌለን ነገር ስነ ምግባር የሚባለው ነገር ሰዋዊም ሙያዊም የምንለው ነገር አሟልቶ ያዘ ጥሩ ወንድም የጥበብ ሰው ትልቅ የጥበብ ሰው ትልቅ የፍቅር ሰው የደግነት የርህራሄ ልጆች የሚያስብ ጥሩ ተዋናይ የነበረ ተወዳጅ ሙያተኛ ነው። ወንድም አርቲስት ፍቃዱ ተክለማርያም ማለት የማውቀው ከ1978 ነሐሴ 1 ጀምሮ ነው ቅርበት ያለ 32 ዓመት ማለት ነው ማውቀው። ስብዕናው በጣም የተለየ በጣም ለሰው አዛኝ በጣም ሩህሩህ ማለት ዝም ብሎ አርቲፊሻል የሆነ ስራ ምናምን የማይሰራ የማያምንበትን ማያረግ ሰው ለሚያምንበት ነገር ደግሞ የሚሞት ሰው ልክ አሁን እንዳደረገው ማለት ነው። አቶ ባምቧ አሁንስ እንደቀድሙ አልሸወድልህም ጥርቅም ነው ማደርግ አንተ ሸረኛ የፍቅር ጸር ምንድነው ቀብር ሄደ ቀብር ማን ሞተው ድሪባ ባለፈው ሰሞን ይሄን ሰው እየቀብረነው አልነበር እንዴ ታዩ አሟሟቱ ከምንም በላይ ህዝብና ሀገርን መውደድ ወደዳችሁም ጠላችሁም
እኔ በራሴ የወሰንኩት ነገር አለ አሁን ከናንተ የምፈልገው አንድ ነገር ብቻ ነው ይሄን ሳታስቡበት የተዘፈቃችሁበትን ወንጀል እርግፍ አድርጋችሁ ለመተው ፈቃደኛ ናችሁ ወይስ አይደላችሁ እንዴ አባ ምን አይነት ጥያቄ ነው እሺ ሌላው ይቅር የባዩሽስ ገንዘብ ስለ ገንዘቡ ባዩሽ ትጠይቅ ወጣቶቹ ከሱ ብዙ ነገር መማር አለባቸው በጣም ብዙ ነገር እንኳን እነሱ እኔም አሁንም ገና እየተማርኩ ነው በህይወት እስካለሁ ድረስ መድረኩ ላይ እስከሰራሁ ድረስ የሱን እንትን ተከትዬ ነው ማድረግ ፈልገው ብዙዎቻችን የሌለን ልንማር ልንወስድ የሚገባን የሱን አራያነት ልንከተል የሚገባው በተለይ ሙያዊና ሰዋዊ ስነ ምግባሩ ሁሉ ጊዜ ስናስተውሰው ስንዘክረው የምንኖር ነው ያሁን ወጣት እንግዲህ በተለይ ከወንድማችን ፍቃዱ ተክለማርያም ህልፈት በኋላ የሱን አርማ ይዞ መነሳት ያለበት ነው እሱ የሙያው አምባሳደር ነው የትወና በቃት ደግነትን ረህራሄን ስጦታን ከሰው ጋር መልካምነት በመልካም የመኖር ዘዴን እነዚህ ነገሮች መማር እንችላለን ተንበርክኮ እንዲደረግለት የሚማጸነው ነገርና ባላውሊያው ደግሞ በመጨረሻ እንዲፈጽም ያዘዘው ነገር ማስጠላቱ መቅፈፉ እኔን ለመፈጸም ደግሞ ወለል እየሳመ ቃል ሲገባ ብታው ጋሽ እንዴት የሚያቀሽልሽ ትዕይንት ሳይመስል የከረምኩት I'm really sorry ብሌን ይታወሳሉ እጅህን ስጣለኝ ፈረንጅ እጅ ተይዞ ሊወሰድ ምን እጃለው የሳት አያውቅም ክንዴ እንደሚያነድ